አቤል እና ካመመሽ ሶፋ ላይ ተኛ ታራ እባክህን አቤል እዚህ ትንሽ ረፍት ላድርግ ርብቃ ቆይ በምን ቀን ነው ወደ ቤት የገባሽው አቤል እባክህን እየሞቀኝ ነው አይመለከተኝም ታራ ለምን ድፍት አትይኝ አቤል ማስታገሻውን ስጠኝ ይኸውልሽ አሁን ትሄጂና ምንም እንዳልተፈጠረ አድርገሽ ታወራታለሽ እሺ እስካሁን የፈጠርሽብኝ ችግር ይበቃሻል ከዚህ በኋላ ግን በፍጹም አልታገስሽ እሺ በቃ አቤል ምንም አልልም አትጩህብኝ እሺ በቃ ሂጂ አሁን እሺ ጊዜ ሄደሽ እኮ ቤቱን ጭር አስባልሽው ይሄው መጣው ማም ናራ እንኳን መጣሽ የኔ ልጅ ጥፍታልሽ እኮ ርብቃ ውስጥ ናት መሰለኝ ልግባ እዚሁ ትመጣለች እኮ እዚሁ አጠብቂያትም እንዴ አይ ማሚ ብገባ ይሻለኛል አዎ ስለተኛች እዛው ትግባ እሺ በቃ የምትፈልጉት ነገር ካለ ደግሞ አዙ ብለሽ ጥረትሽ እሺ ማሚ መጣሽ ምንሽ ዝም ብለሽ ቀፊኝ ቆይሽ ቁጭ ብንኖር ምንድነው ምን ይፈጠር ርብቃ ባክሽ ንገሪኝ አታስጨንቂኝ ምንድነው እርጅ አሁን በቃኝ በጣም ከብዶኛል ለሱ በጣም ብዙ ነገር ሆኛለሁ ግን እሱ ሊረዳኝ አልቻለም አሁን ሳለ ዘመዴ ሰምኛለሽ ለሱ ቢሆን ለናቱ ልጅነት ነው መለዳቸው እርጅ እባክሽን ለኔ ስትያታርጊው ከዚህ በለጠ ጎዳብሻለሁ እርጅ እባክሽን አሁን ተነሽ እና ቁጭ በይና ሁሉ ነገር ንገሪኝ ምንድነው እርጅ ለኔ ማሰብ ጀምሯል ብዬ ሳስብ እንደማያስብልኝ ያሳየኛል ወዶኛል ስል ጥላቻውን ያሳየኛል ከሌላ ጊዜው ይበልጥ በጣም እየቀረበኝ ነው ብዬ ሳስብ ደግሞ ይርቀኛል ርብቃ ይበቃሻል ከሚገባው በላይ መስዋዕትነት ከፍለሻል እሱ ላንቺ የሚገባ ሰው አይደለም ሰላም እንዴት ናችሁ ውድ የርብቃ ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ርብቃና አቤል አሁን ላይ በጣም በኃይለኛው ተጣልተዋል እሱም ደግሞ እንግዲህ በባለፈው ክፍል ካያችሁ በክፍል 10 ላይ ማለት ነው አቤል ከመቲ ጋር ይጣሉና መቲ ስልኳ ላይ ሚስቴ የሚል ኮሜንት አጎት ተብየው ይልክላትና ያው አጎት አይደለም እና እንግዲህ በዛ ኮሜንት የተነሳ ሁሉ ጊዜ አጎቴ ነው የምትለው ሰውዬ ጭራሽ ሚስቴ ብሎ ሚሴጅ ይልክላታል የነገር አቤል ያይና በጣም ይናደድና መቲን ባለችበት እህቷ በጥፊ አቀጭቷ ሲሄድ መቲ ምግሩን ይዛ ያለቀሰች ብትለምነውም እንደምታስበው አይደለም ብትለውም እሱ ግን ተናዶ ሄደና በጣም ይጠጣና ይሰክራን ከመጠን በላይ ማለት ነው እስከ ሌሊት ድረስ ወደ ቤት አልተመለሰም ነበር ርብቃም እንግዲህ ስትጠብቀው ቁጭ ብላ ታመሻለች በመጨረሻም ሲመጣ እንዴት ማለት ቁጭ ብላ ተኝታ ስለነበረ እኔ ሳልመጣ ትተኛለሽ እባክሽ ቀፊኝ እያለ በጣም እንዳዘነና እንደተከፋ ይነግራታል እሷም እንደ አላት ታቅፈዋለች እና ግን ቆይታ ኋላ ታስተኛዋለች ወደ መኝታው ወስደው ማለት ነው ምንም ራሱን አያውቅም ጥንብዝ ብሎ ነበር የሰከረው ማለት ነው እና እንግዲህ በዚህ መሃል ነበረ አብረን ካልተኛ ብሎ ሲያስገድዳት ያየነው አልፈልግም እባክተውኝ ነገ የሚቆጭን ነገር አታድርግ እባክህ ለምን ብትለው አይሆንም እኔን ማንም አይወደኝም እኔ እንደሆንኩ እያለ በግድ አስገድዶ አብሯት ከተኛ በኋላ በቃ ልክ ያን ሲያደርግ ነበር እኔ የፈራሁት ነገ ላይ ችግር ይፈጠራል በመካከላቸው እና እንግዲህ አንዳንድ ወንዶች በተለይ ሳያፈቅሯችሁ በስሜት በሆነ ነገር አብረዋችሁ ከተኙ እንደውም የባሰ ነው የሚጠሏችሁና ርብቃ እንግዲህ አቤል አስገድዷት አብሯት ካደረ በኋላ ጧት ላይ ሲነሳ ግን አብረው ተኝተው ሲያያት ይገሰግሳትና እንዴት አብረሽ ተኛለሽ ምን ያረግሽ ነው ብሎ ይጮህባትና ስለ ጉዳዩ እንድታስረዳው ይጠይቃታል
እሷም እንግዲህ እሱ ያደረገውን ነገር ብትነግረውም እና አንቺን ቢያትይሙ እንዴ ብትለውም እኔን ከአቅሜ በላይ ሆነ አይደል አስገድደህ ነው ትለዋለች። ጭራሽ የራሱን ጥፋት በሷ ላይ አድርጎ ያንቋሽሻትና ይሰድባት ጭራሽ ያዋርዳት ጀመረ። ርብቃም እንግዲህ ትታመማለች ማለት ነው። ጭራሽ ታማ ቤታቸው እንዳለ ተበጠበጠ። እሱ ሲነሳ እሷ ላይ መጮህ ይጀምራል። እንዴት አብረሽ ትተኛለሽ በማለት እሷ ላይ መጮህ ይጀምራል። ርብቃም በጣም ከፋት። ከህመሟ ላይ ህመም ነበረ። አስባችሁታን አብሯቸው ያደረሰው ከዛ በኋላ እናንተ ማንቋሽሽ ሲጀምር ጭራሽ ንቀቱና ስድቡን ልትቋቋም አልቻለችም። እናም እንግዲህ እንደምታዩት ርብቃ በጣም ታማለች። ምንም ነገር ማድረግ እየቻለች አይደለም። እናም እንግዲህ መድኃኒት እንዲሰጣት ወደ ክላሱ መግባት እዚህ ምን ትሰሪያለሽ ተነሽ ብዬሻል ነበር በማለት ይጮህባታል። እሷም እንግዲህ እንደምታዩት ልቤንና ራሴን አሞኛል እያለች በጣም ታማለች፣ ታሳዝናለች። እና እንግዲህ ወንዶች እንደዚህ ናቸው ማለት ሰክሮ በራሱ በግዴታ አስገድዷ ከተኛ በኋላ ነገር ግን ጧት ተነስቶ በሷ ላይ እንደዚህ በስሜቷ ላይ ማለት አስባችሁታል። ለሞራሏ እንኳን አልተጨነቀላትም። እሷ ናት የተጎዳችው በሁለቱም አቅጣጫ። ነገር ግን አሁን ላይ የተጫወተባት ይገኛል። ጭራሽ ንቀቱና ስድቡን ልትችለው አልቻለችም። እሷ ግን በጣም ነው የሰለቻት። እናም ርብቃ እንባዋን ከማፍሰስ ውጭ ምንም ማድረግ እየቻለች አይደለም። እናም እንግዲህ ርብቃ በጣም ታማለች። አሁን ላይ ካልጋዋ ራሱ መነሳት እየቻለች አይደለም። በዛ ላይ እሱ እያሰቃያት ይገኛል። ከህይወቴ እንዴት ገብተሽ እንደበጠበጥሽ ያለ ራሱ ያበላሸውን ህይወት ማለት ነው። አቤል እንግዲህ ራሱ ነው ለእናቱ ርብቃ ሚስቴ ናት ብሎ የተናገረው ራሱ ነው። ርብቃ ምንም ያደረገችው የተናገረችው አንዳች ነገር የለም። ለእያንዳንዱ ነገር ተጠያቂ ራሱ ሆኖ እያለ ነገር ግን እሷ በጣም ስለምትታገሰው ስለምትወደውና ጊዜ ስለሰጠችው ነገሮችን ጥፋቶቹን ሁሉ ስለሸፈነችለትና ይመስለኛልና እየናቃት መሰለኝ የሷን ትግስት የሷን ፍቅር በመናቅ እንግዲህ ሌላ ማትወደውን ሴት እያሳደደ ይገኛል። እና ርብቃ ለምንም ነገር መልስ ማግኘት አልቻለችም እንባዋን ከማፍሰስ ውጭ ማለት ነው። ዋጋ ልከፍልለት የመጣችው ልጅ ቢያንስ ስለሆነባት ስላደረገው ነገር ራሱ ይቅርታ ከመጠየቅ ይልቅ የታማ እንኳን መድኃኒቴን አቀብለኝ የራስ ምታቱን ባክህ ስትለው ለምን ድፍታቲም እኔ ምን አገባኝ ሲል እንግዲህ እያየነው ነው። እሱ አልበቃ ብሎ ማለት ነው። እኔ ርብቃ በዚህ ጉዳይ ርብቃ ላይ ነው መናገር የምፈልገው። በዚህ ልክ የፈለገ ብታፈቅረውና እሱን ለመርዳት እንኳን ብትሞክር ፍቅሯን አታ እንደሆነ እናውቃለን። ህይወቱ ላይ የተፈጠረው ነገር እሷን እንዲረሳ ስላደረገው የባለፈ ህይወቱን ያን ፍቅሯን እየመለሰች ለመመለስ እየሞከረች እንደሆነ ግን በዚህ መጣን ግን እሱ ገና ለገና አላስታወሰምና እንደ አዲስ እንኳን መጀመር የማይችል እንደ ወንድ እንኳን ማለት ቢያንስ እንደዛ አብራው ያደረችን ሴት እንደዚህ በማንቋሸሽና በመናቅ የሚያደርገው ነገር ርብቃ ኮስተር ብትልና አይበቃህም ወይ ብላ ብትናገርና ብትተወው ራሱ ይለማመጣት ነበረ። እሷ ግን አሁንም እየታገለች ትገኛለች። የሚላትን ሁሉ ዝም ብላ እየሰማች ነው። እናም እንግዲህ ከነጋ በኋላ ለሷ ያለው ነገር ሁሉ ጥላቸው ጨምሯል። አሟት እንደዛ እየተሰቃየች ንቀቱ ልነግራችሁ አልችልም። ጭራሽ ብሎ መድኃኒት አመጡ እንኪን መድኃኒቱ ሰጅላታል። ምንድነው ስትለው የእርግዝና መከላከያ ነው አለ። ድንገት እንኳን እንዳታረግዥ ማለት ስላደረገው ነገር የራሱ ጥፋት ራሱ የሷ ጥፋት ነው የመሰለውና በጣም ነው የሚያሳዝነው። እናም እንግዲህ በዚህ ማል ያለ ነበር። ርብቃ ግን መድኃኒቱን አሰበች። እንባዋን ያፈሰሰችው በሆነባት ነገር ከዛ ጓደኛዋ ጋር ተደውልና ይሄ ነገር እንደበቃትና እንደደከማት ስትነግራት የሆነባትን ያደረጉትን ነገር ሁሉ ስትነግራት እናም ጓደኛዋም እንግዲህ እኔ አንድ ነገር ልንገርሽ አቤል ተታሹ ብትሄጂ እውነቴን ነው የምልሽ ፈልጎሽ ይመጣል። አሁን እኮ አብረሹ ስላለሽና የሚናገረውን የሚለውን ነገር ሁሉ ስለምታረግለት ችግርን ስላላየ ካጠገቡ ስላራቅሽ ነው እንጂ ተታሹ ብትሄጂ ይመጣል ያላንቺ መኖር አይችልም እያለቻት ነው። እኔም በጓደኛዋ ምክር እስማማለሁ። ርብቃ ጎበዝ ከሆነች ከዚህ ቤት መሄድ አለባት። አቤልን አንፈልግም በቃይ ብላ ትታው መሄድ አለባት። ከዛ እሱ ምርጫውን ያስተካክላል ወይ የእናቱን ወይም ስሜቱን ይከተላል። ከዛ በኋላ እውነተኛ ነገሩን ይከተላል ማለት ነው። ነገር ግን እሷ የፈለገውን ነገር እያደረገ እዚህ ጋር ዝም ስለምትለው እንዴት እንደተግማማ ማለት ነው። እንዴት እንደሚያስጠላ ለራሱ ነውረኛ ነው። ራሱ ያጠፋውን ነገር ራሱ እንደማስተካከል ጭራሽ በስሜቷ ላይ ነው እየተረማመደባት ያለው። እና ርብቃ ግን አንድ ነገር አሰበች። እናትየዋ አብዝታ የልጅ እፈልጋለሁ እያለች እየተናገረች ስለሆነ
ያን መድኃኒት መውሰድ አልቻለችም። መድኃኒቱን አልወሰደችውም ማለት ነው። እሱ ግን መድኃኒቱን እንድትወስድ ሰጥቷት ነበረ። ትቷት ስለወጣ መድኃኒቱን አስባበት በተለይ እናትየዋ በባለፈው ክፍል ርብቃ እንደዚህ ልቦና ሟት ስላስታወቀ ምንድነው ይሄ ስላቅለሸለሻት አርግዛለች ብላ ስላሰበች አሁን ሽር ጉድ እያለች ስለሆነ ርብቃ ልጁን ባረግዝ እንኳን ልጁን እንዲቀር አትፈልግምና መድኃኒቱን አልወሰደችም። እሱ ግን መድኃኒቱን እንድትወስድ ነግሯታል ማለት ነው። እና በጣም ነው ያናደደኝ። ነገር ግን ወንድሙ እዩ ማለት ነው እንግዲህ አቤልን ለመጣል በጎኑ የሚሰራ ሰው ነው። ከፍቅረኛው ጋራ እየተዳራ በዛ ላይ ወንድም ነኝ እያለ የቤቱን ካርታ የሚፈልግ ሌባ ነው። ነገር ግን ከርብቃ ጋር ጓደኝነት ጀምሮ ሚስጥርሽን ንገሪ ሚስጥሬን ነግርሻለሁ እያለ እንግዲህ ሚስጥሯን ሁሉ ነግረዋለች። አብረው እንዳደሩና እንዱ መድኃኒት እንደሰጣት ልጁ እንድታስወርደው ድንገት ብታረግሽ ብሎ እንደሰጣት ስትነግረው መድኃኒቱን ወሰድሽው ወይ እያለ እየጠየቃት ነበር። ርብቃ ግን ለሱ ማውራት አልነበረባትም። ወንድምየው ሆን ብሎ ተንኮል አስቦ ነው የቀረባት። መጠንቀቅ አለባት ብዬ አስባለሁ። እቅዷን ሁሉ እንዳያበላሽባት ማለት ነው። እና ርብቃ በጣም ነው ያሳዘነችኝ። አቤል ግን በጣም ባለጌ ነህ። በራስ ስራ ጭራሽ ሴት ልጅ እንደዚህ ማድረግ ለራስህ እግሯ ስር ተደፍተ ይቅርታ መጠየቅ ነበረብህ። ጭራሽ ተቃራኒ ሆኖ እና በጣም ነው ልቤን የነካችው። እኔ ግን ቆራጡና ተታው እንድትሄድ ነው መመክራት። ከዛ ፍቅር ካለው ይመጣል ራሱ ብዬ አስባለሁ። የኔ ውዶች እንግዲህ ርብቃ ድራማ ይሄን ይመስል ነበር። በሌላ በአዲስ እስከምንገናኝ ባይ ባይ።